ምን የሰማው ነገር የለም። እቺ ዝም ብለህ ያለ ምክንያት ነው የጠላት። እሺ ከሷ ጋር ተለያዩ። ከዛ ምሮ የሚፈልገው ከሩታ ጋር እንድትሆናለህ። ጀመረ አንተ መሆንም ያለብህ የሚመጥንም። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው። እኔ ጋር እግዚአብሔር ይመስገን ደህና ነኝ። እንግዲህ አሸወይናዬ ነው። አሁንም እየላችሁ የመጣሁት የአብርሽንና የኤፍሬምን ቪዲዮ ነው። ኤፍሬም ግን አሁንም ከወንድሙ ስር አልቀረመና ኤፍሬም ወንድሙን እባክህ እኔ የምልክን ነገር ስማኝ፣ ነገር ግን በመጀመሪያ እኔ ያጠፋሁትን ነገር ሁሉ ይቅርታ ብዬሃለሁ። እኔ ደግሞ እንደዚህ የምጨናነቀው ታላቅ ወንድሜ እንደ ታናሽ ወንድሜ አይችህ፣ አንተ ደግሞ እንደ ታላቅነት ምንም ነገር አላከበርከኝምና፣ ነገር ግን ብታከብረኝም ባታከብረኝም እኔ እያንተን ውርቀት ስለማልፈልግ፣ ስለዚህ በየአንዳንዱ ያደረኩትን ነገር ሁሉ ይቅርታ እጠይቅሃለሁ ብዬ ነው የጠራሁህ። አንደኛ በሁለተኛ ደረጃ ደግሞ ትላንትና በአንዳንድ ነገሮች በአንዳንድ ሰበቦች ስላልተግባባን በድጋሜ ዛሬ ጠርቼክ ይቅርታ ስለጠየኩህ ይቅርታዬን ስለተቀበልከኝም ወንድሜ ስለሆንክ አመሰግናለሁ ስለው፣ አብርሽ እንግዲህ እግዚአብሔር ይቅር ይበልክ፣ እኔ በራሴ በኩል ጥፋትክን አምነክ ይቅርታ እያልክበት ምክንያትም ማወቅም እፈልጋለሁ፣ ነገር ግን አመሰግናለሁ ብሎ ዝም አለው። እንግዲህ አንደኛ ደረጃ ይቅርታ ብዬ ካለው ትላንትና ስላልተግባባን ነው እንጂ ዛሬ ደግሞ ይቅርታ እልካለሁ ብዬ ካለው፣ ነገር ግን አሁን ደግሞ አንድ ነገር ይቀረኛል። አንተ ወደ ህይወትህ ወደ ራስህ ተመለስ። ሄርሜላ የት ቦታ ጠፍታ እንደመጣችም አላወቅንንም። እንደገና ደግሞ አልጠየካትም። የት ሄደሽ ነው ስትላት፣ እኔ የት ሄድሽ ብለክ አትጠይቀኝ። እንግዲህ አሁንም ስለምወድክና ስለማፈቅርህ ብቻ ነው እየሮኩ የመጣሁት ብላ መልስ ስትሰጠው ነበረ። ነገር ግን ምንም ነገር የተናገራት ነገር የተናገርከው ነገር ስለሌለ አንድ ነገር ሲመጣብህ እሪ ብለህ ወደኛ ነው የምትመጣው። ነገሮቹ ግን እንደዛ አይሆንምና አሁን ግን እኔ የምልህ እች ልጅ በፍጹም የምትሆንህ ልጅ አይደለችም። እኔ እኮ ወንድምህ ነንና ልጅቷን እንደዚሁ ነው ያየዋት። ምክንያትህ አንተ ስለ ልጅቷ ምንድነው ስርዓትክን ስትባል የማትሰማበት ምክንያት ምንድነው ብሎ ሲጠይቀው ነበረ። አብርሽ ግን ተመልሶ አሁን አንተ ለይቅርታ ነው ብለህ ስልክ ደውለህ እኔ ጋ ስታመጣኝ ነበረ፣ ስንገናኝ ነበረ። አሁን ደግሞ ስለ ሌላ ነገር ስለ ሄርሜላ እንድታወራ ምንም ነገር አልፈልግም እኔ። ስለዚህ አንተ የምታደርገው ነገር ሁሉ የኔም ነገር እንዳላማረህ የኔም አላማረህም። ነገር ግን እውነቱን ስነግርህ አንተ የምትፈልገው ነገር በየአንዳንዱ ነው የማቀው። ያ ነገር ግን ቤተሰብህ ከመጀመሪያውንም በጣም እስከተበጣበጠ ድረስ ያ ነገር በአሁኑ ወቅት ሊሆንም አይችልም። ስለዚህ ከዛ ነገር ራስህን ገለል ብታረግ ጥሩ ነበረ። ነገር ግን አንተ እኔ ወድጄ ፈቅጄ የገባሁበትን አንተ ሄርሜላን አንተ ባትወዳት ሄርሜላ ከኔ ጋራ ነው የምትኖረው እንጂ ካንተ ጋራ አይደለም። ስለዚህ አንተ ካልፈለካት ደግሞ በግልጽ አማርኛ አትፈልጋትም ማለት ነው። እኔ ደግሞ አንተ የማትፈልጋትን ሴት ካንተ ማስጥልም አልችልም። አንተ ነህ የገባህበት። ስለኔ ምንም ነገር የሚመለከትህ ነገር የለም። እኔ አሁንም ዛሬም ነገም ደጋግሜ ያንተ ፍላጎት በፍጹም ኤፍሬም ሊገባኝ አልቻለም። ከኔ ህይወት ውስጥ ብትወጣስ ምን ይመስልሃል? ምንድነው ችግርህ? ከእሷ ጋራስ የምትጋጩበት ምክንያት
ምንድነው ፈልጌ ነው የገባውበት ፈልጋ ነው የገባችበት ይሄ ሁሉ ችግር ምንድነው አንተ ችግርህ እስቲ ምንድነው አስረዳኝ አሁን ደግሞ የመጣህበትና የምታወራው ነገር ሌላ ስለሆነ ምክንያትህ አንተ ምንድነው ብሎ ሲጠይቀው ነበረ እኔ ምክንያቴ ምንም ማለት አይደለም አንተ ደግሞ ተደስተህ ጥሩ ህይወት እንድትኖር አሁን ደግሞ ልጅቷ በጣም በየአንዳንዱ ነገሮቹን አጥንቼ ሰምቻለሁ ሚዲያ ላይ አንተን እንደ ሚዲያዎቹ እንደሚወዷትና እንደ ተወዳጅ ሆና የምታሳይህ ነገር አንድ አይደለም ነገር ግን ዞሮ ዞሮ አንተው ነህ የምትጎዳው ከዚህ ህይወት ውስጥ ብትቆምና ወደ ራስህ ብትመለስ እኔም እኮ ወንድምህ ነን እኔና አንተ እኮ በጣም ብዙ ነገር አብረን አሳልፈናል ስለዚህ እኔ መጥፎ ነገር ላይ እንድትወርቅም አልፈልግም ነገር ግን ያንተ ነገር በጣም ከብዶኛል ስለዚህ ለምንድነው እኔን የማትሰማኝ ብሎ ሲጠይቀው ያንተን ህይወት የኔን ህይወት አንተ አይደለክም የምትኖርልኝ ስለዚህ አርፈህ ቁጭ በል እኔን ደግሞ አንተ ደግሞ ሄርሜላን በፍጹም አይኗን ማየት ስለማትፈልግ ሄርሜላ ደግሞ ከኔ ጋራ ነው የምትኖረው አንተ ምን እዚህ ነገር ውስጥ ምን አካተተህ አንድ ነገር ሆነ ኤፍሬም ሲባል ሮጦ እኔ ነኝ የምደርስልህ እንጂ ዳኒና ሩታ አይደላቸውም የሚደርሱልህ ስለዚህ ካረፍክ እረፍና ቁጭ በል እኔና እሷ አንተ ፍላጎትህ እኔና ምንድነው ፍላጎትህ ብሎ አብርሃም ኤፍሬምን ሲጠይቀው ነበረ እኔ የኔ ፍላጎት ከሩታ ጋራ እንድትኖር ነው የምፈልገው እንጂ ከሄርሜላ ጋራ እንድትኖር አልፈልግም ሲለው ነበረ እኔ ደግሞ ከሩታ ጋራ ይኸውልህ እንደ ወንድሜ ቆሜ ነው እያነጋገርኩህ ያለሁት በርግጥ ታናሽ ወንድሜ እስከሆንክም በሚገባህ ሁኔታ አስረዳሃለሁ እሷ በጣም ብዙ ነገር አርግታኛለች እኔ ግን እሷ ዛሬ እንደዛ አድርጋኝ በድጋሜ እኔ ከሷ ጋራ ህይወት እቀጥላለሁ ብዬ ቀርሞ እሷን ሳይ የሆነ ነገር ነው አይሙሬ ውስጥ ተቀርጾብኝ የሆነ ነገር ነው የሚያጨናነቀኝ እኔና እሷ በፍጹም አብረን ልንሆን አንችልም ስለዚህ እሷም የራሷን ህይወት ትኑር እኔም የራሴን ህይወት እየኖርኩ ነው አንተ ግን አሁን በባዶ መሬት ምንም ነገር ቢዘራ እንኳን የማያበቅለው መሬት ላይ ነው አንተ ዝም ብለክ እያፈጠጥክ ያለከው ኤፍሬም እኔ የምልክን ነገር እንግዲህ ከሰማከኝ ስማኝ ካልሰማከኝ ደግሞ ሄርሜላን ከጣላካት እኔን እንደ ጣላከኝ ቁጠረው እንግዲህ አንተና እኔ እንደ ወንድማማቾች ካልተያየንም ሌላ ቤተሰብ እስካለ ድረስ ምንም ነገር ችግር የለውም ቤተሰብም ለጊዜው ባይቀበለኝም ያው በኋላ በስተመጨረሻ ላይም ሊቀበል ይችላል ሁሉም ነገር እግዚአብሔር ነው የሚያውቀው እንጂ ሰው አይደለም ስለዚህ በጣም ብዙ ነገርም ስላደረኩኝ በጣም ብዙ ነገርም ስለለፋውም እግዚአብሔር ደግሞ የልቤን ይሰጠኛልና ከእንግዲህ በኋላ ብጎዳም ባልጎዳም ምንም ነገር ችግር የለብኝም ስለዚህ ችግሩ ካንተ ነው የኔ ወንድምነት ካልፈለክ ደግሞ ምንም ችግር የለውም ኤፍሬም ስለዚህ እኔና ሩታ ከእንግዲህ በኋላ አብረን ልንኖርም በፍጹም አንችልም አሁንም በግልጽ አማርኛ ነው የማስረዳክ ብሎ ለኤፍሬም እየተናገረ ነው እንግዲህ ውድ ተመልካች እኔ እንግዲህ እንደኔ ከሆነ ውድ ተመልካች ኤፍሬምም ከሩታ ጋራ ተመለስ ማለት እንግዲህ በጣም ደክሟልና ሩታም ነገሮቹን እንደ ሴትነቷ በትዕግስት አላሳለፈችም ሩታም መጥፎ ነገር በአይምሯ ውስጥ ተቀርጾባታል እሱም መጥፎ ነገር በመጨረሻ እየቆረጠለት እንግዲህ እሱና ብዙዬ አብርሽና ብዙዬ የቆረጠላቸው የራቁቱን ቪዲዮ ለዳኒ አስተላልፋ በሱ እያስፈራራች ልታኖረው የነበረች ጊዜ ነውና በዛን ጊዜ ነው የጣላትና እንግዲህ ውድ ተመልካች
በጣም በቃ ሩታና አብርሽን ለማስታረቅ አብርሽ ወደ ሩታ እንዲመለስ በጣም ኤፍሬም እንግዲህ ትንሹ ወንድሙ ነው ማለት ነው እና በጣም ትልቅ ጥረት አድርግቷል። አሁንም ስለ ሄርሜና እርግዝና ምንም ነገር አይመለከታችሁም፣ በፍጹም አያገባችሁም። ሆነችም አልሆነችም፣ ዋሸችም አልዋሸችም፣ ህይወቴ ከሷ ጋር ሰመረም አልሰመረም እኔ ከሩታ ጋር መኖር አልፈልግም ብሎ እንግዲህ ድምድም አድርግቶ አብርሽ ግግም ብሏል። ከእንግዲህ በኋላ እንግዲህ ያው ምንም ነገር የሚሆንም ነገር እስከሌለ ድረስ ያው እንግዲህ ምንም ማድረግ አልችልም። እውነቱን ከተናገርን አብርሽ እንግዲህ በጣም በፊት አጥፍቷል። በዛው መጠን እንዳጠፋ በዛው መጠን ደግሞ በጣም ይቅርታ ጠይቋል። ለሷም እንግዲህ በጣም ብዙ ነገር አድርገዋል። ማነች ሩታም ብዙዬ እንዳለችው ሩታ በጣም ሞኝ ሴት ነች። ምክንያቱም ነጋሽዬም እንግዲህ ጋሽዬ እሰይ ስለት የደረሰልኝ ሰመረልኝ ብሎ በጣም እያሸበሸቡና በጣም በእልልታ እየዘመሩ ነበረና በጣም በብዙ ጊዜ ተለመናለች። እንግዲህ አሁን በስተመጨረሻ ላይ አይትን ከአይምሮዋ ሲነቃ ነው እንደዚህ ደረጃ ላይ የደረሰችው። ብልህ ያላት ሴት አይደለችም ብላ ብዙዬ አሁን በጣም ብዙ ነገር አርግታታለች። ግን የእሷ ትዳር እንዲመለስ አሁን እንግዲህ መጨረሻ ላይ ብዙዬም እንደ ወንድሟ የእሷንም አይን ማየት አልትፈልግም፣ ስሟንም መጥራት አትፈልግም። ነገሮቹ በጣም ከባድ ነውና እንግዲህ ውድ ተመልካች ያለ መቻቻል ይሄን ሁሉ ያመጣል ብዬ ነው የማምነው። እግዚአብሔር ደግሞ እንግዲህ ሁላቸውንም ልቦና ይስጣቸው። እንግዲህ ቤተሰብ ይሄንን ቪዲዮ ላይክ እና ሰብስክራይብ እያረጋችሁ እስቲ እናንተ እኔንም አበረታቱኝ። ዝም ብዬ ለፍልፌ መልቀቅ ብቻ እኮ ነው የምን ሜዳ አሸዋ ላይ ማለት ነው። ይሄ ደግሞ በቃ እንደማይሆን ደግሞ በተደጋጋሚ ከነገርኩ የሰው ልጅ ሊገባ ይገባል። በቃ እኔ አልፈልግም ካልኩ አልፈልግም ነው። ማንም አስገድ